የሽርኩ ጅማሩ ይሄ ነው አላህ የሽርኩን መጨረሻ እንዳያሳየን ግን ዱዓ አድርጉ ምንድነው ለብቻቸው የተቀበሩት ወሲያ ሽርክ የሚባለው ከአላህ ውጭ የሚንጠለጠልበት አካል ማንኛውም ይሁን ነብይም ይሁን መላእክትም ይሁን السلام عليكم ورحمة الله تعالى وبركاته ودنا يتكبراችሁ የኑር ቤተሰቦች እንዴት አላችሁ ዛሬም ኢንሻአላህ በአዳዲስ መረጃዎች ተመልሰን ተገናኝተናል ትናንት እንግዲህ ሀጅ ሙፍቲ የቀብር ስነ ስርዓታቸው እንደተፈጸመ ቪዲዮዎችን ሰርተናል ብዙዎቻችሁም ይህን ቪዲዮ እንደተመለከታችሁ ተስፋ አደርጋለሁ ነገር ግን ሙስሊም ማህበረሰብ ያስቆጣ አንድ ነገር ነበረ በጣም ትልቅ ስጋት የነበረን ጉዳይ ነበረ ነገር ግን ደግሞ ጥርጣሬያችን ልክ ሆኖ አሁን ላይ እየተመለከትናቸው ያሉ ቪዲዮዎች ሀይቃ በጣም የሚያሳስቡና ሙስሊም ማህበረሰብ የፈራውና የጠረጠረው ጉዳይ እንግዲህ ሊከሰት እንደሚችል የሚያሳዩ ምልክቶች እየታዩ ነው የሚገኘው ይሄ በምስሉ ላይ የምትመለከቱት ቪዲዮ እንግዲህ የተለቀቀው ትላንትና ላይ ነው በሶሻል ሚዲያ በጣም ብዙዎች ሲቀባበሉት የነበረ ጉዳይ ነው እንግዲህ እነዚህ ሴቶች ጅናኢዙ የነበረበትን ቦታ በምን አይነት መንገድ እየዳበሱት እንደሆነ እየተመለከታችሁ ነው ያ ጀማዓ ሽርክ የሚባለው ከአላህ ውጭ የሚንጠለጠልበት አካል ማንኛውም ይሁን ነብይም ይሁን መላእክትም ይሁን ጅብሪልም ይሁን مريم تون يلا يسام يهونو مانم يهون كالله من ملكونا من دنو شرك نبي عليه الصلاة والسلام عن عبد الله بن مسعود رضي الله عنه قال النبي صلى الله عليه وسلم من مات وهو يدعو من دون الله ندا دخل النار رواه البخاري كالله وج ليلا نكالية الرأي كموتا جهنم يقبل النبي عليه الصلاة والسلام سلازي بجاندان دو نبياتوች ላይ ልከናል ምን የሚል አን ኢብዱ الله ወጅተኒቡ ጣጉት የተባለን በሙሉ ራቁ ሙስሊም ማህበረሰብ ይሄን ነበር ሲያስጠነቅቅ የነበረው ጉዳይ እንግዲህ የፈራነው ነገር እየተከሰተ ነው የሚገኘው ሌሎችም ኡስታዞች እንደዚህም ደግሞ ቲክቶክ ላይ ምናምን ያሉ ወንድምና እህቶች የተለያዩ አስተያየቶችን በዚህ ጉዳይ ላይ እየሰጡ ነው የሚገኘው እስኪ የናንተን ሐሳብና አስተያየት ኮሜንት ላይ አስቀምጡልኝ በቪዲዮዎችን እንመልከት ይህ በጣም አስደንጋጭ ቪዲዮ ነው ፈተናው ትልቁ ፈተና ከዚህ ጀምሯል መልእክቱ ለብዙዎች እንዲዳረስ በደንብ ሼርና ኮፒ ሊንክ አድርጉ የሽርኩ ጅማሩ ይሄ ነው አላህ የሽርኩን መጨረሻ እንዳያሳየን ግን ዱዓ አድርጉ የመጅሊስ አመራሮችና ሐጅ ኢብራሂም ቱፋን ጨምሮ የመንግስት አካላት የሙፍቲ ሐጂ ዑመር ቤተሰብን ሙፍቲ ሐጂ ዑመር ከህዝብ ጋር እንደኖሩት ከህዝብ ጋር ይቀበሩ ብለው ለማሳመን በጣም ለፍተው ግን አልተሳካላቸው ሙፍቲ ሐጂ ዑመር ከዛሬ 5 ዓመት በፊት ወደ መካነ መቃብር እንዲቀየር በደብዳቤ ጠይቀው የተቀየረላቸው ስፍራ መካነ መቃብር ከሆነ ባለፉት 5 ዓመታት እዛ አካባቢ ላይ አንድም ሰው አልሞተም ነው ለምንድን ነው ያልተቀበረው ሌላ ሰው እዛ ጋር ህዝቡን በእልህኝነት ወደ ሽርክ የምትነዱት ከሆነ والله العظيم የምትጣሉት ከአላህ ጋር ይሄው የሽርኩን ጅማሮ ተመልከቱ ጀናዛቸው የተቀመጠበት ምንጣፍ ሰው በእጁ ያበሰ መዳበስ ጀመረ በሩ ተከፍቶለታል ማለት ነው ነገ ቀብራቸው ላይ ሄዶ ላለመስገዱ ተጀመረ እየተሰገደ ነበር ላለመስገዱ ምንም ወስና የለም ኢትዮጵያ እስልምና ጉዳዮች የዑለማ ምክር ቤት ዑለማዎች መግለጫ ሰጥተዋል ይህ ጉዳይ ሸሪዓዊ መሰረት የሌለው ኑዛዜ ተቀባይነት የለው ሰዎችን ወደ ሽርክ የሚነዳ ስለሆነ ማለት ነው እሳቸው ኑዛዜውን ሰጥተው ቢሆን እንኳን ልጆች የሳቸው ልጆች ቀልብ ቢኖራቸው ኖሮ والله إننا تارجوتهم نبرة بقلهنا بجلمتني تنرتاجونج الله سبحانه وتعالى هزبون كشرك يتبقى إننا كشرك يتبقى يجعلون النادرك والله يجعلون النادرك كتايتو لدتلك فتنانو يتقرطبت ይህ ጉዳይ ያንድ ሰው ብቻ አይደለም የሁሉም ሙስሊም ሐላፊነት ነው ኢንሻአላህ ሁላችንም የቻልነውን ያክል ኢንሻአላህ መልእክቶችን ማጋራት ወደ ሰዎች ይኖርብና ማን ኢንሻአላህ ወንድማችን እንዳለው በጣም ተቃጣዩ ትውልድ والله ሀይቃ ትልቅ ፈተና እንደሚሆን እንገምታለን እንግዲህ ይህ ነገር በዚህ ጅማሩ በዚህ የሚቀጥል ከሆነና ነገ ደግሞ የሰውን ቀብር ላይ የሚደረጉ አንዳንድ መጥፎ ነገራቶችን ምናይ ከሆነ ሀይቃ በጣም ከባድ ነው የሚሆነው ብዙዎችም እንግዲህ ይህን ፍርሃታቸውን በሶሻል ሚዲያ ሼር ያደረጉ ለብዙ ሰዎች መማሪያ እንዲሆን ያስታውሱ ነው የሚገኙት የናንተንም ሐሳብ እንደዚሁ ኮሜንት ላይ ማስቀመጥ ትችላላችሁ እንዲሁም ይህን ቪዲዮ ላይክ ሼር ያደርጋችሁ ለብዙ ሰዎች እንዲዳረስ ማድረግ ትችላላችሁ السلام عليكم ورحمة الله وبركاته مفتي እኮ የራሳቸው ቦታ ላይ ለመቀበር የፈለጉት ምክንያት ታውቃላችሁ የትም ቦታ ማንንም ምንድነው ቤት አሰርቶ እዛ ላይ አምልኮት አያካሂድበትም ኮልፌም ቢሆን
ጉለሌ እስላም መቃብር የትም ቦታም ቢሆን ማንንም በዚህ ጉዳይ ለአምልኮት አይቀበልም ማለት ሌላ ቀርቶ ሌላ ቦታ ያሉት ከፍ ያሉ ቀብሮች ቤት ተሰራባቸውም ገና ይፈርሳሉ ይሄን ያዘዙት ደግሞ ነብያችን ናቸው አለይሂ ሰላቱ ወሰለም ከፍ ያሉ መቃብሮች እንዲስተካከሉ እንኳን ቤት ተሰራባቸው ከአንድ ስንዝር በላይ ከፍ ካሉ ራሱ በቦታ እንዲመለሱ ያዘዙን ስለሆነ ማለት ነው ስለዚህ ያ ማግኘት ስለማይችሉ ማንንም የሚያጎበድድላቸው ስላለ እዛ ሄዶ ስለማይቻል ቤት ስለማይሰራበት ከጥቂት ጊዜ በኋላ ቀብራቸው ቦታቸው ምልክታቸው እንደማንም ሙስሊም ስለሚጠፋ ለአምልኮታቸው እንዳይጠፋ ነው እዛ ቀያቸው ላይ መቃብር ያደረጉት ማለት ነው ስለዚህ ይሄን ነገር አውጉዙ አለዛ አምልኮቱ ሊበዛ ነው ፍጡር ሊመለክ ነውና እዚሁ ለተጀመረ በህይወታቸው ይያሉ ሴቶች እየሰገዱላቸው እንዳየን ሁሉ አሁን ቀብራቸው ዙሪያ ላይ ሊመለክ ነው ያ ቦታ ላይ ደግሞ የመቼ ነው ቆይቷል ካስፈቀዱ ያንን ቦታ በመንግስት በህጋዊ አድርጎ አስፈቅዷል ከዛ ደጋግ ሰዎች እንዲቀበሩ ብሎ አስቧል ደጋግ ሰዎች ብሎ ነገር የለም ሁሉም መቃብር ለሁሉም እኩል ነው የማንንም ኻቲማ የሚያውቀው አላህ ብቻ ነው ማለት ማንንም ነው የኔ ቢጤ ምስኪን በረንዳ ላይ የሞተ እንኳን የጀነት ሊሆን ይችላል ማንንም አንተ የማታውቀው እዚህ ግባ ማትለው ማለት ደግሞ አንተ ትልቅ ቦታ ይሰጣው ሰው ደግሞ አላህ ሌላ ቦታ ላይ ያስገባው ስለሚችል ኢንሻአላህ ይሄን ነገር ይሄን ሁላችሁም አውግዙ ማንንም ሙስሊም እኩል መቀበር አለበት ማንንም ሙስሊም ቀብሩ ነብዩ ሰለላሁ ዐለይሂ ወሰለም ባዘዙት መንገድ መሆን አለበት ኢንሻአላህ ይሄን ሁላችንም እንተባበር እነዚህም ሰዎች ወሲያ ለምናም በሚል ሰበብ እንግዲህ ከሙስሊሙ ቀብር ለማራቅ የፈለጉት መሰል ነገራቶችን ለማድረግ አስበው ሊሆን እንደሚችል እንግዲህ ብዙዎች እየተናገሩ ነው የሚገኙት ያ ጀማዓ እናንተም ስታስቡት በዚህ አይነት መንገድ ካልሆነ በስተቀር እንደውም ወላሂ ብዙ ቦታ ላይ ምን ሰማው ትላልቅ ዓሊሞች ትላልቅ ሼኾች ሲሞቱ ቀብሮቻቸው እንኳን ሰዎች እንዳያመልኩባቸው በጣም ከመጠንቀቅ የተነሳ ወደማያውቁት ሀገር ሂጅራ ያደርጉ ነበር ያ ጀማዓ ይህ ምን ሰማውና ምናየው ነገር ነው ያ ጀማዓ እዚህ ግን እየተመለከትን ያለነው ለእንደዚህ አይነት መጥፎ ነገራቶች ማያውቁትን ጃሂል የሆኑ ወንድሞችና እህቶችን ይገፋፋል በያስባለሁ ኢንሻአላህ እህታችን አስያ ደግሞ በዚህ መንገድ እየተመለከታችሁ ነው እስኪ ቪዲዮውን ተመልከቱት ምንድነው ለብቻቸው የተቀበሩት ወሲያ ነው ወሲያ ዱባይ ላይ ያላችሁ ዱባይ ላይ ትልቁ መስጊድ ማለት ነው ዱባይ ላይ ትልቁ መስጊድ አለ አይደል የሼኹ ቀብር እዛ ነው ስለፈለገ ማለት ነው ሼኹ ክልክል አይደለም ክልክሉ ምንድነው እዛ ቦታ ላይ ሌላ ነገር ከተደረገ ነው ክልክሉ ወሲያ ቁርአን ላይ ታዟል እዚህ ያላችሁ በሙሉ ሙስሊሞች ማለት ነው ወሲያን የመተግበር አንድ ሰው ሟች ወደ ሞት በሚሄድበት ጊዜ ወይ ደግሞ አማና ብሎ ያስቀመጠው ኑዛዜ ካለ ኑዛዜው ነው የሚቀድመው ኑዛዜው ቁርአን ላይ አላሁ ረቡል ዒዛ አስቀምጧል እሺ ኑዛዜው ማለት ነው ያ ኑዛዜው ግን ሽርክ ካለበት ኩፍር ካለበት አላሁ ረቡል ዒዛ የሚጠላው ነገር ካለበት ተቀባይነት የለውም ይሄም ማወቅ ጥሩ ነው አይ ኑዛዜው ተቀባይነት የለውም አይባልም ኑዛዜውን ቁርአን ላይ አምር አድርጎ አስቀምጧል አላህ Subhanahu Wa Ta'ala ያ አንድ ሰው ኑዛዜ አደራ ያለው ነገር እንዲፈጸም ቁርአን ላይ አስቀምጧል እሺ ኑዛዜ ቁርአን ላይ እኮ ነው የተቀመጠው ሸሪዓ ነው ኑዛዜ ራሱ ሸሪዓ ነው ያ ጀማዓ የኛም ስጋት ይሄው ነው ሽርክ ነገራቶች እንዳይሰሩበት ነው እሷም አሲያ እህታችን እንዳለችው ማለት ነው ይህ ነገር ከስሩ ባይሰራና ለብቻቸው ባያገኙአቸው ሙስሊሙ ማህበረሰብ የዋሁና ምንም ያናክል ዕውቀት የሌለው ሙስሊም ማህበረሰብ ያንን ነገር እንዳይጠቀመው ማድረግ ነበርብን ገና ከመጀመሪያው አላኩል ያህል ግን አሁንም ሙስሊሙ ማህበረሰብ ማንቃት የሁላችንም ኢንሻአላህ ሐላፊነት ሐጂ ዑመር ገነቲን የምትሳደቡ ሰዎች ይህ ስህተት ነው አግባብ አይደለም በፍጹም የነብያችን ሰለላሁ ዐለይሂ ወሰለም ብርቱ ጠላት የነበረው አቡ ጃህል ሲሞት ነብያችን ሰለላሁ ዐለይሂ ወሰለም ለሰሃቦቻቸው ምን አሉ ኢክሪማ ቢን አቢ ጃህል ያ አቢ ጃህል ኢክሪማ አሁን እስልምናን ተቀብሎ ወደ መዲና ስደት ይመጣል ባጠገቡ አባቱን እንዳትሰድቡበት የሞተን ሰው መሳደብ ስድቡ የሞተው ሰው ጋር አይደርስም በህይወት ያሉ ሰዎችን ግን አዛ ያደርጋል ብለው ነብያችን ሰለላሁ ዐለይሂ ወሰለም ከልክለዋል በሌላ ሐዲሳቸው لا تسبوا الاموات የሞቱ ሰዎችን አትስደቧቸው እነሱ ካስቀደሙት ስራ ጋር ተገናኝተዋል ይላሉ ስለዚህ ሐጂ ዑመር ገነቲ ማውን ካስቀደሙት ስራቸው ጋር ተገናኝተዋል እነሱም መሳደብ በህይወት ያሉ ሰዎችን አዛ ያደርጋል እሳቸው ጋር ስድቡ አይደርስም ስለዚህ ጥንቃቄ ማድረግ መቻል አለብን ለአንድ ሰው ብሎ ነብያችን ሰለላሁ ዐለይሂ ወሰለም ብርቱ ጠላት የነበረውን አቡ ጃህል እንዳንሰድብ ከከለከሉ
ለብዙ ሰው ተከታይ ያለው ብዙ ወዳጅ ያለውን ዑመር ሻህ ዑመርን መሳደብስ እንዴት ይታያል? ስለዚህ አደብ እንያዝ። السلام عليكم ورحمة الله. አው ያ ጀማዓ በነገራችሁ ላይ ስናስተምርም ሆነ ሰዎችን ስናስታውስ በአደብ መሆን አለበት ያ ጀማዓ። እኔም መሳሳት ከሆነ ልታስተምሩኝ ፈቃደኛ ነኝ። ሀይቃ በኮሜንት ሐሳባችሁን ሼር አድርጉኝ። አሁንም ቢሆን ማለት ነው ስህተት ካለ ወይ ደግሞ ካነጋገሪ ወይ ደግሞ ከምትጠቀማቸው ቃላቶች ስህተት አለ ብላችሁም ታስቡ ከሆነ አስታውሱኝ ያ ጀማዓ፣ እንድታስታውሱኝ ይፈልጋለሁ። ነገር ግን ደግሞ ሌሎች ወንድምና እህቶችን እኔም ማስታወስ ፈልጋለሁ። እንደዚሁ የማይሆን ኮሜንት አልባሌ የሆነ ኮሜንት መስጠት ወንድሞች አላችሁ። ሸሪዓ ዲኑ እንደዚህ አያዝም ያ ጀማዓ። እንደተመለከታችሁት የረሱላችንን አርአያ መከተል አለብን ኢንሻአላህ። ረሱሎች ወደ ፊርዓውን ሲላኩ እንዴት ማናገር እንዳለባቸው ሱሐቦች አቡ ጃህልን ደግሞ እንዴት ማናገር እንዳለባቸው ረሱላችን አስተምረዋል። ቁርአን አስተምሮናል። ስለዚህ ኢንሻአላህ በዚህ መንገድ መቃኘት ይኖርብናል ብዬ አስባለሁ። ከዚህ የተለየ ሐሳብ ካላችሁ ደግሞ ኮሜንቱ ክፍት ነው። ኢንሻአላህ ሐሳባችሁን አስቀምጡልኝ። አንድ ቪዲዮ አይተን እንመለሳለን። መጀመሪያ ግን የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የቀብር ስነ ስርዓት ተፈጽሟል። ወደ ዋናው ቤታቸው እንግዲህ ሁላችንም ወደማንቀርበት ዋናው ቤት ገብተዋል ማለት ነው። የሽኝት ፕሮግራሞች ነበሩ። እንግዲህ ፒያሳ ኑር መስጂድ ሰላተል ጀናዛ ከተሰገደ በኋላ ሚሊኒየም አዳራሽ ላይ ለሁሉም መስጂድ ገብተው ሰላተል ጀናዛ ኦር የጀናዛ ሰላትን መስገድ ለማይችሉ የሌሎች እምነት ተከታዮች ሙፍቲ ሐጂ ዑመር እንግዲህ በሁሉም የሚወደዱ በሁሉም የሚከበሩ በሌሎችም እምነት ያሉ ሰዎች ጋርም የሚከበሩ እንደ ኢትዮጵያውያን በሙሉ የሚከበሩ ሰው ስለነበሩ ሌሎቹም እንግዲህ መሳተፍ አለባቸው በሚል ሚሊኒየም አዳራሽ ደግሞ ሁሉም በተገኙበት የሽኝት ፕሮግራም ተካሂዶ ነበርና እዛ ሽኝት ፕሮግራም ላይ ቀልቤን የሳበውን አንድ ቪዲዮ ላሳያችሁ ነው። ይሄን ቪዲዮ አይተን እንመለስ። ቪዲዮ ላይ እንዳያችሁት እንግዲህ የኦርቶዶክስ እምነት አባት የሆኑት ብፁዕ ወቅዱስ አቡነ ማቲያስ የቀድሞ ወዳጃቸውን አብረዋቸው ሲሰሩ የነበሩትን አብረው አገር ሲመሩ አገር ሲጠብቁ አገር ሲመክሩ ምናምን ከነበሩት የእስልምናው አባት ኦር በሳቱ ደግሞ የእስልምናው የመጅሊሱ መሪ ከነበሩት ሙፍቲ ሐጂ ዑመር ያው እንግዲህ አብረው ወዳጆች ነበሩ። ብዙ ነገር አብረው ሰርተዋል። you know መሐላቸው የነበረው ሪሌሽን አሁን እዚህ ጋር ማብራራው አይደለም። ለማንኛውም ግን የሙፍቲን የጀናዛ የመጨረሻውን ስንብት ሲያደርጉ ነው አቡነ ማቲያስ እዚህ ጋር የሚያሳየው ቪዲዮ። አቡነ ማቲያስና ሙፍቲ ከዚህ በኋላ ፎርኤቨር የሚገናኙ ሰዎች አይደሉም፣ አይገናኙም። because እኛ ሙስሊሞች ለምሳሌ ያው ጀነት እንገባለን ብለን ነው የምናስበው። ክሊርሊ ሌላው እምነት ደግሞ ጀነት አይገባም የሚል እምነት ነው ያለው። ሶ ለምሳሌ እኛ ሙስሊሞች ኦር ሙስሊም ሲሞት ኦር ለምሳሌ ሐጂ ሙፍቲ ሲሞቱ ምናልባት ነገ ጀነት እንገናኛለን ብለን እናምናለን። በክርስትናም በኩል እንደዛ ነው። እነዚህ ሁለት እምነት አባቶች እንደ እምነታቸው ከሆነ እንደ እምነታቸው ሁለቱም ከዚህ በኋላ ፎርኤቨር አይገናኙም። ፎርኤቨር የሚገናኙ ሰዎች አይደሉም። አቡነ ማቲያስ የመጨረሻውን ስንብት በሂዝ ሆል ኤግዚስተንስ ማለት ነው የመጨረሻውን ስንብት ነው አቡነ ማቲያስ ለሐጂ ሙፍቲ እዚህ ጋር የተሰናበቱት። ከዚህም እንደምንማር ታውቃላችሁ የሁለቱ ትልልቅ እምነቶች ዋና አባት ተሆኖ ራሱ ስቲል ተሆኖ ራሱ በዚህ ልክ መከባበር፣ በዚህ ልክ መዋደድ፣ በዚህ ልክ እስከ መጨረሻው ሞመንት ድረስ መከባበር ይቻላል። ሶኛ ታች ላይ ያለን ሰዎች ዝም ብለን ባልሆነ በሆነው ምናም መራቆታችንን እንተው። ዱንያ አጭር ነች፣ በጣም አጭር ነች ዱንያ፣ በጣም አጭር ነችና መራቆታችንን ተው። በቻልነው አቅም በሰላም ለመኖር መሞከር አለብን። በቻልነው አቅም መከባበር አለብን። እምነቶችን መማማር ምናምን ኢትስ ፋይን፣ ግን መሰዳደብ እንትን መባባል፣ አንዱ ማንቋሸሽ፣ አንዱ ያንዱን መብት ለመንካት መሞከር፣ አንዱ ያንዱን ለመርገጥ መሞከር፣ አንዱ ያንዱን የእምነት ተቋማት ለመጉዳት መሞከር ኦር የእምነት ተቋማቶች ውስጥ ተገብቶ አላስፈላጊ የሆኑ ነገሮችን ለማድረግ መሞከር ምናምን የሚባሉ ነገሮች ምን ያህል ፖይንትለስ እንደሆኑና ትልልቅ አባት እንኳን ተውነው የሁለቱም ሃይማኖቶች ትልልቅ አባት ተውነው እስከ መጨረሻው ሞመንት ድረስ ተከባብሮ መቀጠል እንደሚቻል ከዚህ የምንማርበት ነውና አሁንም ሙፍቲ ሐጂ ዑመር እንግዲህ ስተቶቻቸውን ጥፋቶቻቸውን አላህ ምሯቸው ኸይር ስራዎቻቸውን ደግሞ ተቀብሏቸው እንዲምራቸውን ጠይቃለን ማለት ነው።
ኢና ሊላሂ ወኢና ኢለይሂ ራጂዑን። ያው በመተመለከቱት መንገድ ነው እንግዲህ ሽኝቱ የተደረገው። አላኩል ሐል እኛ የፈራነው ነገር እንዳይከሰት ዱዓ አድርጉ። እንዲሁም ደግሞ ይሄን ቪዲዮ ሼር እያደረጋችሁ ብዙ ሰዎች እንዲማሩበት እንድታደርጉ አደራ ማለት ፈልጋለሁ። ለዛሬ እንግዲህ ያዘጋጀሁላችሁ ቪዲዮዎች እነዚህን ይመስሉ ነበር። በጣም ጠቃሚ ናቸው፣ ያስተምራሉ፣ ሙስሊሙ ማህበረሰብ ያነቃሉ፣ ሐላል ናቸው ብላችሁ የምታስቡ ከሆነ ሼር አድርጉት። እንደዚሁም ደግሞ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ መሆን ለእናንተ የተሰጠ ፈቃደኝነት ነው። ኢንሻአላህ የዛሬዎቹን ቪዲዮዎች በዚህ እንጨርሳለን። ኔክስት ኢንሻአላህ ሌሎች አዳዲስ መረጃዎች የሚወጡ ከሆነ ማድረሳችሁ ይሆናል። እነዛ ቪዲዮዎች ግን እንዲደርሳችሁ ይህን ቻናል ሰብስክራይብ ብታደርጉ ቆንጆ ነው ኢንሻአላህ የሚሆነው። እስከዛው ግን በያላችሁበት ዳር ድንበር የዓለም ዳር ድንበር ሁሉ ሰላማችሁ ብዝት ይበልልኝ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።